በመናገሬ እንድጸጸት እንደማታረገኝ ተስፋ አደርጋለሁ ሜሉ ምንድነው ጨነቀኝ እኮ ይሄን ሁሉ ነገር ያደረገችው ማን እንደሆነች ደርሽይበታል እንዴ ይሄንን ነው በቃ የምትነግሪ አው ምን ነው እርግብ መሆኗን ስላወቅን መሰለኝ እየፈለግናት ያለነው እርግብ ብቻውን አልነበረች ማለት እርግብ ተልካ ነው እንጂ ዋናዋ ሌላ ናት ደግሞ ዋናው ማን ናት ባዩሽ ምን እውነትሽ ነው ሜሉ አው እርግብን የላከቻት ባዩሽ ነበረች ወይኔ መስፍን ድሮም እኮ ነግሬሽ ነበር ታይስልሽ ቋል ሰማ ብለሽኝ ነው መስፍን አሁን እንድንወቃቀስ እኮ አይደለም የነገርኩ ሜሉ ስትጫወትብን እኮ ነው የኖረችው እሱ ብቻ አይደለም እኔን የመታችኝ እርግብ ሳትሆን ባዩሽ ናት ምን ወይኔ መስፍን የሁሉ ሲሆን እኔ ትጂ ነው መስፍን ባካውን ተረጋጋ ወይ እንዴት ነው የምረጋጋው ህይወታችንን እኮ ነው ተጫወተችበት መስፍን እስከዛሬ እኮ ያልነገርኩ ይሄን ችኩልነትን ፈርቼ ነው ሜሉ የት እንዳለች ብቻ ነገር ሂጄ ነው የምደፋት በቃ አሁን እኮ ፖሊሶቹ ይዘዋታል ቆይ እንዴት ነው ፖሊሶች እስከሚሰሙ ድረስ እኔ ማልሰማው እንዴ መስፍን እኛን ተማጣት የምንፈልግ ይመስላል ቆይ እሱ ደግሞ ምን ማለት ነው ይሄንን ነገር እኮ ባዩሽ ከመያዟ በፊት ብትሰማት አንዬ የት ሄዳ ነው አንዬ አባቴ ሊው ብላ በጧት ነው የወጣችው እንዴ ቁርስ እንኳን ሳትበላ እዛው ከአባቴ ጋር በላለው አለች ምን ነው ሌላ አባት ስላላት ቀና እንዴ ወሬኛ ይልቅ ባዩሽ ልጠይቃት እኮ ልሄድ ነው የት ትለኛለች እንዴ ባዩሽ የት ነው ያለችው ዳባይ ምን ይሁን ብለ ነው የምትጠይቃት ይኸውልህ ይሄን ሁሉ ነገር ለምን እንዳደረገች ጠይቃታለሁ እንደፈራሁት ይሄ ሰውዬ አደጋ ውስጥ ሊገባ ነው ምን ሆኜ ነው አደጋ ውስጥ የምገባው ይሄንን ያወኩ ደግሞ ልቤ መጉዳት አልፈልግም አዝራ ምን ያልከኝ ነው እንደዚህ ግራ ላጋባሽ ስላልፈለኩ ነው በጊዜ ለርቅሽ ፈለኩት ግን እኮ ምንም እንድትኝ አይደለም እየነገርኩሽ ያለሁት ራስሽን ጠብቂ ደግሞ በጣም ይቅርታ አዝራ ግን እኮ እንደዚህ መሆን አይጠበቅብህም ሃና እኔ ስሜቴን ስለማላም ነው እንጂ ፍቅር ጥያቄ ያቀረብኩሽ አይደል ቆይሽ ምን ማለት ነው ያለብኝ ምን ማለት አይጠበቅብሽ ምንም እንኳን አጭር ጊዜ ቢሆን የሚያሳልፍ ነው ጥሩ ጊዜ ነበር ደህና ሁኚ ወይዘሮ ሜላት ሁሉንም ነገር ለባለቤቷ ለአቶ መስፍን ነገረችው ከእርግብ ጀርባ ማን እንዳለና ማን እንደዚህ እንዳደረጋት እሷን እስከ ሞት ድረስ ሆስፒታል ስትገባ ማን በጠርሙስ እንደመታትም ጭምር ለባለቤቷ እንግዲህ ነግረዋለች ከዚህ ቀደም እሱ እንዳይሰማ ስትል ነበር ሰላም እንዴት ናችሁ ውዴ ሰብለይቱ ቤተሰቦች ደህና ናችሁ ወይ እንኳን ወደ ቻናሌ በሰላም መጣችሁ ኖላዊ ድራማ ክፍል 102 እንግዲህ በጣም ብዙ ነገሮች እየተፈጠሩ ይገኛሉ ያህና እውነት ከወጡ በኋላም ድራማው ትንሽ ለማራዘም የተፈለገ ይመስላል አዲስ ነገር የለም ነገር ግን ባና ህይወት ዙሪያና እስካሁንም የወይዘሮ ሜላት ወርቅ እጇ ላይ ሆኖ ነገር ግን አለማወቋ እንግዲህ ወይዘሮ ሜላት ባዩሽ ከእርግብ ጀርባ ሆና የእርግብ ትክክለኛ ክስት እንደሆነችና እንዲሁም ደግሞ እነሱ ቤት እንድትገባ ያመቻቸችላት እሷ እንደሆነች የቅዱ ሁሉ ጠንሳሽ ዋና ሴረኛዋ እሷ እንደሆነች ለአቶ መስፍን ትነግረዋለች እና እንግዲህ በዚህ የተነሳ አቶ መስፍን በጣም በመናደድ እንዴት ይሄ ሁሉ ነገር ሲፈጠር እኔ የት ሂጄ ነው እኔ በቁሜ ሞቻለሁ ማለት ነው በማለት በጣም ተናዶ ሚስቱን ይናገራታል እንግዲህ ቤት ውስጥ ያልሰማው እርሱ ብቻ ነው ሁሉም ልጆቹም ሰምተዋል ለሱም ደግሞ ያልነገረችው ይሄንን ፈርታ ነበር በነገራችን ላይ ወይዘሮ ባዩሽ እስር ቤት ባትሆን ኑሮ የዛን ቀን አልቆላት ነበር አቶ መስፍን ከገባችበት ገብቶ በንዴት ሊገላት ይችል ነበር አቶ መስፍን ከድሮም ጀምሮ ወይዘሮ ሜላትን ወይዘሮ ባዩሽን አይወዳትም ምክንያቱም በህይወታቸው እንደምትቀና ስለሚያውቅ ነው የማይወዳት ግን በርግጥ እሱ እንደምትወደው ግን በፍጹም አያውቅም ካልነገረችው በምን ያውቃል ለወሬም እኮ የሚመቸው ሲነገር ነው እሱ አልተናገረችም በውስጧ መቀይዛ ነው ኋላ ለበቀልና ለተንኮል የተነሳሳቸው እና እንግዲህ አቶ መስፍን ግራ እስኪገባው ድረስ ግን ለምን አለ ምክንያቱም
ሚስቱ ለሷ በጣም ጥሩ ሰው ናት እና ለምን በሷ ትቀናባታለች ብሎ ግራ ይገባው ነበር። እና እንግዲህ ነገር ከሰማ በኋላ አቶ መስፍን ወደ እስር ቤት ሄጄ እሷን ማግኘት አለብኝ ያለ ማለት ነው። እና በሰዓቱ እንግዲህ ወይዘሮ ሜላት በድንጋጤ ሀና ትምህርት ቤት ነበረች በመደወል እባክሽን አባትሽን አረጋጊ ተባለች። እና እንግዲህ ሀና እንደሚታወቀው ለሁሉም ነገር መፍትሄ ከሷ አይጠፋም። እና እንግዲህ ሀናም አባቷን ትመክረዋለች። እኛ እንፈልጋለን፣ እሷን አንድ ነገር ብታረግ እስር ቤት ትገባለህ፣ ስለዚህ እኛን ተናጣን ማለት ነው፣ ስለዚህ አያስፈልግም፣ ስራዋን እንግዲህ ፈጣሪ ይክፈላት፣ ለስራዋም ቅጣቷን እያገኘች ነው በማለት አባቷን ካረጋጋችሁ በኋላ እርግብ ደግሞ ተምቹን በፍጹም ቦርሳውን ካላመጣ እኔ ጋር እንዳትመጣ በማለት እንግዲህ እየተጣሉ ይገኛሉ። እኔ በጣም እየገረመኝ ነገር እንግዲህ ሀና ቦርሳውን ቁምሳጥን ውስጥ ታስቀምጠዋለች። አቶ ኖላዊ ደግሞ የሀና አባት የሀና ቦርሳ መስሏቸው በዛውም ደግሞ ከወይዘሮ ሜላት ጋር ማውራት ስለፈለጉ ነው። እና እንግዲህ ቦርሳውን ወስደው ለወይዘሮ ሜላት ይሰጧታል። ሀና ይዘው የማታውቀው ቦርሳ ግራ ቢገባቸውም ግን የሀና ቦርሳ እንዴት ሊሆን ቻለ? የቦርሳ እሷ እኮ እንደዚህ አይነት ቦርሳ የላትም በማለት ውስጡ ምን እንዳለም እኮ ማንም ሰው ሊያውቅ አልቻለም። ተምቹ እንኳ አያውቅም። ከእርግብ ተቀበለ፣ ታቅፎት ዋላ አደረ። ከዛ መልሶ ለሀና ሰጣት። ሀናም ተቀበላ ቁምሳጥን አስቀመጠችው። አቶ ኖላዊ ደግሞ አንስተው ለወይዘሮ ሜላት ሰጧት። ወይዘሮ ሜላት ተቀብላ ቁምሳጥን ውስጥ አስቀመጠችው። እና የወርቁ ነገር በጣም ነው የሚያስቀው። ደግሞ ተሰቃየ ወርቁ። ጉድ እኮ ነው ስንት ቦታ እንደደረሰ። አንድ ሰው ምን እንዳለው እንኳን ያን ቦርሳ ከፍቶ ያየው ሰው የለም። ወይዘሮ ሜላት አሁንም ወርቋ እርግብ ጋር እንዳለ ነው የምታስበው። ወርቋን ለማስመለስ አሁን ወደ ፋቀና እያለች ነው። ነገር ግን ወርቁ ያለው በራሱ ጊዜ በራሱ እግር በሉት ዞሮ ዞሮ ቁም ሳጥን ውስጥ ቁጭ ብሎላታልና እንግዲህ አይናቸውን ገለጥ አድርገው ምናልባት ሀና ቦርሳውን ካየችው ነው። ምክንያቱም ደግሞ እርግብ ተምቹን ቦርሳውን ካላመጣህ ሙቼ እገኛለሁ ብላ በጣም ያስጨነቀችው ትገኛለች። እሱ ደግሞ ቦርሳው ውስጥ ምን ቢኖር ነው በዚህ መጠን በማለት ግራ ተጋብቷል። እና እንግዲህ ቦርሳውን ሀና እንድትሰጠው ወደ ሀና ቤት በመሄድ ቦርሳውን መልሽልኝ ይላታል። ሀናም እንግዲህ ካስቀመጠች በቁም ሳጥን በመክፈት ቦርሳውን ልትሰጠው ስትል ቦርሳው በቦታው የለም ነበረ። ሁለቱም ተደናግጠዋል። ነገር ግን ተምቹ ውስጡ ምን እንዳለ ስለማያውቅ ስለ ቦርሳው ያን ያክል ወርቅ እንዳለው ስለማይታወቅ የጠፋው ተራ ቦርሳ ነው ብለው ነው የሚያስቡትና እርግብ ግን እዛ ውስጥ ያስቀመጠችው ነገር ስለምታውቅ ነው እንደዚህ እየሆነች ያለችው። እና እንግዲህ ሀናም ቦርሳው እንዳጣችሁ ትነግረዋለች። ቦርሳው አሁን ላይ እርግብ ተምቹ ከሀና ጋር እንደሚተዋወቅ አሁንም አልነገራትም። ለዛም ነው ምክንያቱም ሀና ቤት ወስጃለሁ ቢላት ነገሩ ይቆርጥላት ነበረ። እሷም ደግሞ ቦርሳዬን አምጪ ብላ እንግዲህ ወደሷ አትሄድም። ምንም አማራጭ የላትም። እንደውም ራሷን ትደብቅ ነበረ። እሱ ግን ሌላ ቦታ እንዳስቀምጠው አስመስሎ ስለሚነግራት ስላላወቀች ነው እንጂ እርግቤን ነገር ብትሰማ ስለ ቦርሳው ሳይሆን ስለ ራሷ ትጨነቅ ነበረ። እና እንግዲህ አቶ ኖላዊ ለወይዘሮ ሜላት የሰጧትን ቦርሳ ወይዘሮ ሜላት እስካሁን ቦርሳሽ እዚህ ነው ብላ ለሀና አንስታ አልሰጠቻትም። ቦርሳውን ተቀብላ ቁም ሳጥን ውስጥ አስቀምጠዋለች። እሷም ሀናም ቦርሳው ጠፋ ብላ በመፈለግ ላይ ትገኛለች። እስካሁን አባቷን ቦርሳ ይታሉ ብላ አልጠየቀችውም። እንግዲህ በዚህ መሀል ወርቁን የሚያየው ሰው ጠፍቶ ተመልሶ እርግብ እጅ እንዳይገባ እየፈራሁኝ ነው። እና የኔ ውድ ቤተሰቦች የወይዘሮ ሜላት ወርቅ አሁን ላይ ቤቷ ውስጥ ቁም ሳጥን ውስጥ ተቀምጦ ነው ያለው። ሌላው ደግሞ ሀና እንግዲህ ትምህርት ከጀመረች እና ኮሌጅ መሄድ ከጀመረች በኋላ እዝራ የሚባል በጣም ጎበዝ ተማሪ ትተዋወቃለች ማለት ነው። እና እንግዲህ ከሷ ጋር በጣም ደስ የሚል ጓደኝነት ውስጥ ያለው ልጁ ግን እሷን እየወደዳት መጣ ማለት ነው። የምር ያፈቀራት መጣ። እና ይሄን ነገር ደግሞ ሲያይ ጓደኝነታችን እንዲበላሽ አልፈልግም በማለት ሀናን እንግዲህ ተለይቷት ሄዷል። ሀናም በጣም ተከፍታለች፣ አዝናለች። እኔ ወድሃለሁ ነኝ ብላ ማስቀረት አትችልም። ምክንያቱም እሷ ተምቹን ሀሲርን ትወደዋለች። ሀሲር
በሁኔታዎቹ ትረዳለች እንደሚወዳት በሚያደርጋቸው ነገሮች እና እሱን ስለምትወደው ነው ከልጁ ጋር ምንም ነገር እንዲኖራት ያልፈለገችው። ጓደኝነታቸውን ግን ወደው ነበረ። ነገር ግን እሱ ደግሞ ፍቅር ውስጥ እየወደቅኩ ነው በማለት ካላንዴና ለመጨረሻ ጊዜ ከሀና ህይወት ወጥቷል። በዚህም ሀና በጣም ተከፍታለች። እወዳለሁ ብላ ማስቀረት አትችልም። እሷ ልቧ ውስጥ ያለው ሌላ ሰው ነው እና እንግዲህ የኖላዊ ድራማ አሁን ላይ ብዙም አዲስ ነገር የለውም። ነገር ግን ወይዘሮ ባዩሽ እስር ቤት ከገባች በኋላ በቅርቡ ከእስር ቤት ትወጣለች እየተባለ ነው። አቶ መስፍንና ልጆቹ ወደ ወይዘሮ ሜላው ባዩሽ ታሰረችበት እስር ቤት ሄደው ነበረ። አቶ መስፍን እኔ በአካል ራሴ አግኝቼ ለምን በዚህ ልክ ለኛ ክፉ እንደሆነች መጠየቅ አለብኝ ብሎ ነገር ግን ወይዘሮ ሜላት እኔ አላምንህም፣ እዛው ደግሞ ሄደህ የሰው ካልገደልኩ ብለህ እስር ቤት እንድትገባብኝ አልፈልግም በማለት አትሄድም ብላ ብትከለክለውም ልጆቹም ተጨምረው አትሄድም ሲሉ ነበረ። በመጨረሻ ግን ከልጆቹ ጋር አብሮ እንዲሄድ እናትየዋ የሆነ ነገር ለማድረግ ቢሞክር እንኳን ትይዙታላችሁ በማለት ምናሴና ሰላም አብረው እስር ቤት እንዲሄዱ ታደርጋለች። እናም እንግዲህ እዛ እንደደረሱ አቶ መስፍን ራሱን ተቆጣጥሮ በቆመበት ሰላምዬ ግን አራስ ነብር አድርጓት ሴትዋን ካልገደልኳት ብላ ነበረ። እናም እንግዲህ አቶ መስፍን ባዩሽን ጥያቄ ጠየቃት። ምንድነው የበደልንሽ? ምንድነው ያደረግንሽ? ብሎ ሲጠይቃት እኔ እየወደድኩህ አንተ ግን እሷን ወደህ ትተኸኝ ሄድክ በማለት እውነታውን ተናግራለች። እኔ አስተዋውቄህ እኔ ካጠገብህ ያለው አፍቅሬህ የተሰቃየው አንተ ግን እሷን ወደድክ አለችው። እኔ በምን አውቃለሁ አለ። ግራ ገባው። እሱ በምን ያውቃል ካልነገረችው? ብትነግረውም ካልወደዳት ምን ይደረጋል? እና ወይዘሮ ባዩሽ እንግዲህ ከእስር ቤት ሜላት ታስወጣት ይሆን? በቀጣይ አብረን የምናይ ይሆናል። የኔ ተወዳጆች ወዳችኋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ይህን ቪዲዮ ሲጀምሩ በላይክ ሼር አድርጉልኝ። ወዳችኋለሁ። ባይ ባይ።